እንግዲህ ይህ ፕሮግራም የመጀመሪያችን ነው ያው ለፕሮፖርሽን እንዲጠቅመን በደንብ አድርገሽ ቆንጆ አድርገሽ አደራሽ ችግር የለም ጎበዝ ተዋናይም አይደለም በደንብ አድርጌ እንትለዋለሁ ግን ሂሳቡ ላይ ትንሽ እንዳልኩ ያው ጉዳዩ ነው የምፈልገዋለሁ በደንብ ግን ገንዘቡ ምንድነው ሂሳቡ ችግር የለውም ያው እዚህ መተህ ስለተሳተፍሽ ብቻ 100 ሺህ ብር ትሸለሚያለሽ በጣም ደስ ይላል እኛ ምን ፈልገው ሲሪየስ ሾው እንዲሆን ነው ገባሽ ሰው አመኔታ እንዲኖረው እንፈልጋለን ችግር የለም አመኔታ ኑሮት ካመነና አንቺም ደግሞ የህይወት አጋሪ ነው ብለሽ ካገኘሽ ባይዘው ከገንዘቡ በላይ የህይወት ጥያቄሽ የሚመለስበት ትልቅ መድረክ በትክክል አሁን ፈልገዋለሁ ትልቅ መድረክ ነው ስለዚህ አንቺ አመኔታ ኑሮሽ ይህ ሰው ይሆነኛል የትዳር አጋሪ ይሆናል ካልሽ ድርጅቱ ደግሞ ድጋፍ ያደርጋል 500 ሺህ ብር ግን ብሩ የእውነት ነው አይደል ያ የእውነት ነው ያው ግን ባል ኧረ በጭራሽ የለኝም እሷ ብቻ ነው አዎ ግን ልክ ቀረጻው እንዳለቀ ነው ብሩን የምትሰጡኝ ነው በትክክል በጣም አሪፍ ይሆናል በደንብ ይሆናል ግን አደራሽን በደንብ አድርገሽ እንትን ያው እንደነገርኩሽ ሪያሊቲ ሾው ስለዚህ ይሄ ትልቅ ቲቪ ላይ የሚተላለፍ ፕሮግራም አደራሽን ይሄን ከጨረስን በኋላ የውሸቴ ነው እንደዚህ ሆንኩ ምናምን ማለት አይቻልም በጭራሽ ያው እንግዲህ ፈርመሻል በህግ ደረጃ የሚያስጠይቅ ነገር ነው ስለዚህ ይሄን ነገር በደንብ ሲሪየስ ሆኜ ደጋግሜ ነገርኩሽ ለዛ ነው በጣም ይቅርታ እንግዲህ ሬዲ ኮንሽ መግባት ይችላል ቴንክ ዩ ሬዲ ነን መግባት ይችላል ወይ የኔ ፍቅር ቀረጻ ላይ ሆኜ እኮ ነው እንዴ ኮስ ወጣ አውራለሁ በደንብ ይኸውልህ እነሱ ሪያሊቲ ሾው ነው ምናምን እያሉኝ ነው ግን ገንዘቡ አሪፍ ስለሆነ ብዬ ነው ለሰበ ብዬ እንደ ድራማ አድርጌ ነው የምሰራው እሺ እኔ ማለት ደውልልሃለሁ እኔ እወድሃለሁ እሺ ወይ ሳውንድ ሬዲ እሺ መጀመር ትችያለሽ ጀምረናል እሺ አመሰግናለሁ ሳራ አበበ እባላለሁ 21 ዓመቴ ነው ትዳር ፈላጊ ነኝ በዚህ ፕሮግራም እንግዲህ የምፈልገውን የህይወቴን አጋር እንደማገኝ ምንም ጥርጥር የለኝም ብዙ እድሉ የሚፈልጉ ወንዶች ወይም ደግሞ ባሎች መተዋል ከነሱ መመርጥ ነው የሚሆነው እና ደግሞ ከዚህ በፊት ምንም አይነት የፍቅር ግንኙነት ኖሮኛ አያውቅም ያው ትዳርም ኖሮኛ አያውቅም አሁን ለመፈለግ ነው የመጣሁት እና እስኪ አብረን ሆነን እናያለን እንግዲህ ቆንጆ አረፍ በል ሰላምኛ እሺ ውይ እንዴሽ አለው ደህና ነኝ ዋው ወይሚሉሻላችሁ በጣም ነው አመሰግናለሁ ዛሬ ህይወት ይበራ በቃ ከዚህ በኋላ ባማረና በተንቆጠቆጠ አዳራሽ ውስጥ በልቤ ውስጥ አኖርኩሽ እሺ በጣም ደስ ይላል አገላለጽን ወድጄዋለሁ ስምህን እንተዋወቅና እንጀምር ሄኖክ እባላለሁ ቆይ እኔ ምልሽ ግን ይሄ ሁሉ በት ግን ያንቺ ብቻ ነው የግልሽ ነው አዎ ስራ ምንድነው እኔ ስራማ ከዚህ በኋላ ያንቺን ውበት ማድነቅ ነው አይ ዋና ስራ ማለቴ ወደ ትዳር ምን ሄድ ከሆነ በምንድነው ልታስተዳድረኝ የምትችለው ሄድን እንጂ ምን ከዚህ በኋላ አሁን ትዳር በቃ መሰረትን እኮ ይገርምሻል እኔ እኮ ወደዚህ ስመጣ እንደው ዝም ብዬ ከሚቀር ልሞክረው ብዬ ነው እንጂ እንዳንቺ አይነት እንቡጥ አገኛለሁ ብዬ በጭራሽ አላሰብኩም በጭራሽ ገባኝ እኮ ግን ስራ ምንድነው በዋናነት የምትሰራው ነገር ምንድነው ጣውላ ቤት ነው የምሰራው እና ስንጋባ እያንዳንዷን የቤት ዕቃ እኔ ነኝ ክሽን አድርጌ የምሰራት በዝግባና በክትክታ በወይራ አንቺ ኤምዲኤፍ ይሆንሽ ልጅ እሺ ተጋባን እኮ እንዴ በቃ አትወላዊ እሺ ነጥብ ይዣለሁ በኋላ ሳውቃለሁ መቼም 100 ነው አይደል ከ100 በላይ እንዳትሰጪ ኮሱን እናየዋለን በነገራችን ላይ ፊትሽ ቫርኒሽ የተቀባ ጣውላ ነው የሚመስለው ስታብረቀርቂ ሌላ ሰው ግን በቃ ሄዱ ልበላቸው አይደል አይ ምንም አይሰራም ከዚህ በኋላ ሌላ አማርጠሽ አወዳድረሽ ለመውደድ እኔን አይደል በደንብ እንድትወጂኝ በቃ እሺ ሄዱ ልበላቸው በቃ አይ ተረጋጋ አስገባልኝ አንቺ አቀማመጥሽ ራሱ የብልጌትን ቁም ሳጥና ነው የምትመስዪው ዋው በቃ ሄዱ ልበላቸው ሰላም አረፍ በል ይሻላል መቼም ቆማ እናወራ አይደል ቁጭ በል ቆሜም ሆነልኝ እሺ ተጫወት እሺ ስምህን እንተዋወቅ ጀመረ
ደጉ ሰው እሺ እየተጫወትካ እሺ ስራ ምንድነው ስራ ፈላጊ ነኝ ገና እሺ ትዳርስ እንደው መቼስ ከተገኘ እየተጫወትካ እሺ ነምልሽ በሶ ላይ እንዴት ነሽ ማለት የምን በሶ ምንሽ ስበጠብጥም ሳበሰብስም አንደኛ እሱን ተውና እንዴት ነው እስኪ እኔ እናንተ አሁን ብንጋባ ምን ታስባለህ ብንጋባ ምን ነው አኩጂኝማ በጭራሽ እንደው ካላስቸገርኩሽ አንድ ጥያቄ ትጠይቅሽ ችግር ምን ጠይቀኝ ብሄድስ ወዴት ብዙ የሚጠብቁኛሉ ስንት ሰው ቀጥሬ ነው የመጣሁት እንደው ብሄድስ ሌላ ቀን ወይ አትቸገር በቃ ይሁን እሺ እንደው አንድ ቀን ከተመቸሽ ግን ብቅ ብለሽ በሱዬን በቃምሽ ይለኝ ነበር እሺ እሺ ሰውነትም ይሆን ይችላል እሺ እወጣለሁ በቃ እንገናኛለን አረ ችግር የለውም እንገናኛለን ሰዓትሽን ወሰድኩብሽ ችግር የለውም አጉል አልኩሽ ይቅር በይ እሺ በይ እሺ እንዳቅ የሚበጠብጥ ነገር ይበጥብጥ ተው እንጂ ከሱም ብሶ አረ አልሰማም በለው የምርህን ነው ከዛስ አመናት ያቺን ሙቲ ሳይበል በቃ ታባቷ እንዴት ግን ሰው እንደዚህ ይሆናል እሺ በቃ እንትን ልበል አሁን ከሰው ጋር ነኝ እደውልልሃለሁ በኋላ ላይ እሺ አንተ ለማንኛውም እሳይ በልልኝ እንዴት እንደሚሰለች አንዳንድ ሰው እንዴት እንደሚሰለች በቃ እደውልልሃለሁ በቃ እሺ እንዴት ነሽ ደህና ነሽ አልተዋወቅንም ማለት አልተዋወቅንም እንዴት ነሽ ደህና ነሽ እንዴት ነሽ አልተዋወቅንም አይሽ ልባል አልኩም ረጅም ጊዜ እንደማቅሽ ያህል ነው ግን የተሰማኝ አዎ ደስ ይላል እሺ ደህና ነኝ እሺ በነገራችን ፍቅሩ ይባላልው ስምን መላክ ያወጣዋል ይባላል አይደለ ፍቅር የሆንኩ ልጅ ነኝ ዋው በጣም ራሱ ይገርመኛል በጣም የተወደድኩ ሰው ነኝ በጣም ይገርማል አራት ገረሚ አሁን ልታቂኝ አይደል እንዴ አሁን አንቺ ራስሽ ትመሰክሪያለሽ አዎ እሺ እስኪ ስለራስ የሆነ ነገር በለኝ አንዳንድ ነገር ንገር ስለራስ ልንገርሽ እኔ ፍቅሩ እንግዲህ አንዳንድ ነገር ከጠይቅሽኝ አይቀር የሚገርምሽ ነገር እኔ ጠብ ሐሜት ክርክር ግርግር ምናምን አልወድም ሶስት ኤክሶች ነበሩኝ ሶስቱም የተዋወቅኳቸው ጸጉር ቤት ነው በነገራችን ላይ ጸጉር ቤት ነው የምሰራው ጸጉር ቤት ነው የተዋወቅኳቸው አንደኛው የመጀመሪያዋ በቃ በጣም ደስ የምትልናት የሚገርምሽ ነገር ጸጉር ቤት መጣ በነፃ ስትሰራ ቆይታ መጨረሻ ላይ ሂውማን ሄር ሻጭ ተዋወቀች እሱን አግኝታ ብስ አለች እቺ ፎሮፎራ እኔ ሐሜት አልወድም ብዙ ልልሽ እችላለሁ ፎሮፎራ ማለት ሂውማን ሄር ታፎረፍራለች ራሱ ሁለተኛዋ ደግሞ አለች ሁለተኛዋ ሐሜተኛ ናት ምን ትላለች ለጓደኞቿ ሄዳ ጸጉር እያጠበ ቢጎድ እየተቀለለ ነው የሚለው ትላቸዋለች ስራን እየነገረቻቸው አጣጥላ ነው ግን ከዛ ሶስተኛዋን ነገር ባላወራ ይሻላል አንድ ካስክና ሁለት ፓይስትራ ሽጣኝ ሄደች እሱ ነው የሚያልገባኝ ገንዘቤን በልታ ተባረከ በጣም ነው ገረመችኝ እኔ እንደው ምን አልኩኝ መሰለሽ ይሄ ሁሉ ሆነብህ በጣም ነው የምታሳዝነው ሲሉኝ ሳያልኳቸው አይነት ነገር ሲገጥምሽ ብዙ ማሰብ ነው አይጠበቅ ቴጂና ምን ታያለሽ
ሳይት ያለሽ አንቺ ራሱ ሊለምድብሽ ይገባስቲ ባይ በቃ ሲጣፋጣ አሁን ፍቅር ማለት እንደዚህ ዛሬ ሁለሽ ምናል አታገኝት ያለሽ አይደል ምን ትያለሽ ነገሩን እናግኝተሻል አትፍታ ስታጪ እንዲህ ሲገጥምሽ እሰይ ማለት ነው ያለብሽ አዎ እናት ታውኝ ሄደዋል ነው ሶስቱ ሜክሶች ምን ፍለጋ ነው ማለት የእውነት ትዳር ፈልገህ ነው ከኔ ጋር እንዴት ነው ግን አብረን ምን ሄድ ምናምን ይመስልሃል መምሰል እንደዛ ምናምን ይመስለኛል ግን ይቅርታ ግን አንድ ነገር ቅር ካላለሽ እንደ አንድ ነገር አይለኝ ምን ነው አይ ጸጉርሽ ትንሽ ቆሟል አዎ ትንሽም አይባልም በጣም ቆሟል እንዲህ ሁልጊዜ ታዩ እኔ በፓይስትራ ደፋልሻለሁ በነገራችን ላይ ጸጉርሽ የብራዚል አይደለም እኛ ጋር ብዙ አለን የብራዚል አለን የሞተች እንዳው ያለን በህይወት ያለች አለ በቆም ሻሩኪ ዳሰሰት ያልዳሰሰት ብዙ አይነት ነው እኛ ጋር ምን ሰራ አዎ እንደዚህ ከርቭም ሲሆን ደግሞ ያምራል ካንቺ ፊት ጋር የሚሄደው እንደዛ አይነት ነው አንቺ ዝም ብለሽ ስትሬቱን ያስሽ እንጂ ብዙ አይነት አለ ብትመጪ እንደው በሳራራሽ ደስ ይለኛል አዎ በጣም ደስ ይላል አሁን ከውበት ሳሎናችሁ እንውጣና ደግሞ ስለኛ እንጫወት አይደለ ፕሮግራሙን ቆንጆ እንዲሆን እናውራ እስኪ ምን ትወዳለህ ምንድነው የሚያስደስት ማለት እኔ አሁን ላንተ ባደርግልህ ደስ የሚልህ ነገር ምንድነው ኖርማል ቢጎዲ ብትገዢልኝ ደስ ይለኛል ቢጎዲ ወዳለሁ ስለኔና ስለ ምን ወዳለሁ ሂማኔር ቤት በከፍት ደስ ይለኛል ለምሳሌ የመጀመሪያው አጥናኝ ስትሄድ እንደዛ ነው በነፃ እንዳልሰራዋት ገባሽ ሂማኔር ሻጭ አግኝታ ነው ግልምጥምጥ አርጋኝ ሄደችን ለሷ መበቂያ የሚሆን ዘንድ ገባሽ ሂማኔሮች ቢኖሩኝ በገዛ ባስገባ አይ እሷ ጥሩ አረገች ግን አሁን እሱን ተውና እኔ እናንተ ብንጋባ ለኔ ምን ታደርግልኛለሽ ጸጉርሽን አጥብሻለሁ ጸጉርሽን ጠዋት አሽሻለሁ ማታ አጥብሻለሁ ሂማኔር እሰፋሻለሁ ሾርባ ሰራሻለሁ ሾርባ ሰራልሽ እንደዚህ ያደረኩ ነው እኮ ፋይናንሻል እንዴት ነው ሰፖርት የምታደርገኝ ምን ልክፈትልህ እስቲ ያልነበር የለሽም ሳይሆን እኮ እሱንማ አውራንበት እኔ ደግሞ እኔ የሚያስደስተኝ ነገር ምን ይመስልሃል ምን ብታደርግልኝ ደስ የሚለኝ ይመስልሃል አጥብሻለሁ ሙሉ ገና አጣብቀኝ ቅድ እሺ ያው እኔ ግን ምን እንደምፈልግ ሳልነግርህ ብትነግረኝ ደስ ይለኝ ነበር እንዴ ከሴቶች ጋር ነው ሙሉ ስላልከኝ ብዬ ነውና ከጸጉር ቤት ልውጣ አሁን እስኪ ምን አይነት ምግብ ልትሰራልኝ ይችላል ቤት ስንሆን በተለይ ይሄ ዊኬንድ ላይ ምናምን ቆንጆ ጊዜ ሰራ ምግብ በደንብ ሰራልሻለሁ የሚገርምሽ የመጀመሪያ ፍቅረኛዬ እስካሁን ድረስ ውጭ አትበላ በእኔ ተነሳ በቃ ለምሳሌ መኮረኒ ሞኮርልሻለሁ ዘረዘረዝልሻለሁ ፓስታ በስትልሽ ማላረግልሽ ነገር የለም ጎበዝ ነህ ወይ በጣም ጎበዝ ነኝ አዎ ጎረቤታችንም ሰራላት ነበር እየገባ ባሏ ሳይኖር እንኬዝ ማው ከፈለግሽ ብዬ ነው ግን ታዩ እሺ ብዙ ጥያቄ አበዛውብህ ግን እስካሁን ከመጡት አንተ ተጫዋች ስለሆንክ ነው በጠይቅህ ምንም ችግር የለም አይደብርህም ብዬ ነው አዎ ደስ ይላል እሺ ግን ምን አይነት ባህሪ ይደብርሃል ማለት እኔ በጣም መጣላው ልንገርሽ በጣም ከሰው ልጅ ምን አትወድም በይ እሺ ሐሜት አልወድም ወሬኛ ሰው አልወድም ምላሳም ሰው አልወድም በቃ እንዲህ ዝም ብሎ የሚያወራ ሰው ራሱ እርብሽ ያደርገኛል በቃ አልወድም እንደዚህ አይነት ነገር ወሬኛ ሰው አልወድም ነግሬሽ የለ ሁለተኛ ሚስት እየሄደች ስለኔ ለሰው ታወራለች ብዬ ነግሬሽ የለ በቃ እሱን የጠላው ወሬ አልወድም ሲጀመር እሷ ራሱ ብዙ ደካማ ጎኗን አውቃለሁ ሲጀመር ነው የምልሽ በየቦታው እየሄደች የምታደርጋቸውን ስራዋ ራሱ አዎ ነገርከኝ እሱ ቅድም አወራንበት ወይ በኋላ እንጫወታለን ውጤቱን በኋላም በዛው አሳውቅሃለሁ ውጤት ወስኝ እንጂ ይሄ ነው የሴቶች ችግራችሁ አትወስኑም ጸጉር ቤትም እዚህ ጋር ቁረጣ እንትላላችሁ ስቆርጣው እንትን ይዝካትል ሰርቼ ስጨርስ አጥቤ ስጨርስ ይሄ ጫፉ እንትን ቤቢ ሄሬ ወጣ ገባህ ምን መጀመሪያ ላይ ውስን አድርጋችሁ መናገር ቡቲክም አያችኋለሁ አንድ ሱሪ ታነሳላችሁ 6 አይነት ሱሪ ትመርጣ ይሄ ሸሚዝ ቲሸርት አትገዙም ከዛ ጠይቀው ወደ ቆሟል እነሱን ላስገባቸውና ውጤቱን አንድ ላይ አሳውቃቸው ቺት ልታረጊ ሌላ ሰው ሊገባ ነው ጭራሽ ገና ከመጀመራችን ገና ነው መርጬ ስላልጨረስኩ ነው ልምረጣችሁና ውጤት አሳውቃቸዋለሁ ሁላችሁ ይቀራላ ጭራሽ ካንቺም ብሶ በጣም ነው የምታናድጅ ወስኝ ሲጀመር እኔ ወሬኛና ምላሳም ሴት አልወድም ሲጀመር እንደውም አንቺ መጀመሪያ ራሱ ሰው ከመምረጥሽ በፊት ጸጉር የቆሙትን አስተኝ እሺ ወሬኛ ምላሳም ወሬኛ ምን አይነት ሰው ነው እየመጣ ያለው ጭራሽ እኔን ወሬኛ ምንም እኮ አላስወራኝም እየሰማችሁት ነው አይደለ እኔ እኮ አልተነፈስኩም ለዚህ 100,000 ብር አራ
ደህና ነኝ እኔ የምልሽ ካሜራው ምኑ ጋር ነው ያለው እዚህ ጋር ነው ያለው ዞር ብለህ እናውራ እኔ እንትን ካሜራ ስለማልወድ ነው ካሜራ ፈራለሁ ስልኬ ራሱ ካሜራ የለውም ይገርምሻል ቤት ራሱ መስቶት አላንተለተለም ሌባ ነው ግን የምትመስለው ንስት ሸፋፈን ወይ ደግሞ ባለትዳር ነህ ድምፅሽ ግን እንግዳ አልሆነብኝም ያንተም አዲስ አልሆነብኝም የሆነ ቦታ ማቀው አይነት ድምጽ ነው የሚሰማኝ አንቺ ምን አይነት ባለጌ ሰው ነህ አንቺስ ምን አይነት የማትረቢ ነሽ እንዴ አንዴ ከታርጉት ምን ልሰራ ነው እዚህ የመጣኸው እንዴ አንቺስ ምን ልሰራ ነው የመጣሽው አንቺ በእኔ ላይ ሌላ ሴት ፈልገህ መጣ አንቺስ በእኔ ላይ ሌላ ባል ፈልገሽ ነው የመጣሽው አይደለም ቆይ ምን አጎደልኩብሽ አንተ ራሱ ነው ምን አጎደልኩብሽ አጥፋው እንዳታስተላልፍ ምን አይነት ክብረ ቢስ ሆንክ ሰው ነህ አንቺስ ምን